برري برري أقول جنبار زري كم يكمزلو حزبنا هاينا على المجري ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው ከኢሱ ወዳፎም ጋር የምንካፈለው አሰብ ይሆናል። እደግመዋለሁ። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደል፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና እዚህ ውስጥ ነው አይኑ ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ መስሎሷል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። بوزع مقاطعات أبزح حلف عمتات بفلاين جيبوتي 4 بليون 3 بليون تأتس لدلا كابو تو حدا فرقو دا يتوزدوا نقول له أتوزدوا تقول يوم متى نقبر وما لتسي حسب كفتكا نا إثيوبيا إمبورت إكسبورت بحسب كم دخيل يركا لجيبوتي قتلات غيرها حرام كم دا مسألة حسابات أو حنقولنا قجلا يبلنا جيبوتي حلال كبر الله 4 بليون هلوا ولا 5 بليون هلوا حلال كبر الله نجيبوتي غنوا وادر من تلنا نحنا وده بعسب عينا ما عبلنا وده باصع وين عينا ما عبلنا يعني نجبان هنا قال لك تسفى اللوم يلو من قد تجن لما نم بالنامتام في اللابوت النبلا وده إرترا لك عند السودان لك عند جيبوتي بينيا وشي باور ترانسميشن كتلن باور النستاج جنريتر تكمل بلنم كوي الناس ببتنو يتبالو عصب سيد يعصب كتما
ቅድምም ብያችኋለሁ። ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ። حرام كم ذا مسألة حسابات أو حنقولنا قجلا يبلنا جبوتها حلال كبر الله 4 بليون هلوا ولا 5 بليون هلوا حلال كبر الله نجبوت غنوا هذا من تلنا نحنا ودب عصب عينا ما عبلنا ودب باصع وين عينا ما عبلنا السوق أرتوي كفتناچوم ወደቦች ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ ፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። እቲ ነገር ኣብ መንጎ ኤርትራን መንጎ ኢትዮጵያን ዘሎ ርክብ እናተጸየቀ ዝመጸ ኤርትራን ከገንጥላችሁ ሌላ አዲስ ሀገር ከምታደርጉ እንትን ለምን ኢሳያስ አፈወርቂ አንተ ለምን ፕሬዝዳንት አትሆንም? መለስን ጠቅላይ ሚኒስትር አይሆንምና ለምን በዛ መልክ ስልጣን ተረክባችሁ አገሪቱን አታስተዳድሩም የሚባል ሐሳብ አቀረብንላቸው አሉ እሳቸው። ይሄን እንግዲህ የሚነግሩን እንግዲህ ሁሉም ሰው ተሰበሰበበት ነው። እዛው ኤርትራኖችም ነበሩ ከኢትዮጵያም በኩል እኛም ደግሞ ከአሜሪካን ሀገር ላይ ጋዜጠኞች ሁሉ ነበርን እና እሳቸው እንደነገሩን ከሆነ ይሄንን ሐሳብ እነ ኢሳያስ አፈወርቂ ተቀብለውት ነበረ። ግን እኛ በእኛ በኩል ፈቃደኞች ነን እንደዛ ለማድረግ፣ ግን እነመለስ እሺ አይሉም። ስለዚህ እነሱ ሄዳቸው አናግሯቸው አለን ኢሳያስ አፈወርቂ። ከዛ በኋላ መለስን ሄዳ አናግረነው እሱ በጭራሽ የኤርትራ ጉዳይ የኮሎኒያል ጥያቄ ነው፣ የቅኝ ግዛት ጥያቄ ነው፣ ስለዚህ አንቀበልም ብሎ እነመለስ ናቸው እምቢ ያሉት እንጂ በኤርትራኖቹ በኩል ፈቃደኝነት ነበር። አንድ ዑፈይ ብረሪ አብ ኩሉ ግንባር አዝሪ